ሰላም ሰላም ውዶቼ የዩቲዩብ ተከታዮቼ፣ ዛሬ አዲስ ነገር አለ። ምንድነው የምሰማው? 1500 1000 እየተከፈለን 1000 ድርሃም 1500 1000 ሪያል ወይም በኢትዮጵያ 70000 80000 50000 40000 30000 እየተከፈለን እንዴት ሆነን ነው ትተን የምንሄድ? ኢትዮጵያ ኑሮ ውድ ነው። 10 አመት 12 አመት 6 አመት 7 አመት 8 አመት ተቀምጠው ኢትዮጵያ ለመሄድ የሚጨንቃቸው ልጆች አሉ። ምክንያቱም ኢትዮጵያ ውድ ነው ኑሮ፣ ኢትዮጵያ እንዲህ ነው ስለሚሏቸው ማለት ነው። እኔ እርግጠኛ ሆኜ የምነግራችሁ 1000 ድርሃም ቢከፈል 1000 ድርሃም ኢትዮጵያ አትልኩም። በቃ ምክንያቱም አረቦች ጋር ስትኖሩ ብዙ ወጪ አለ፣ ብዙ የምትገዙት ነገር ብዙ። ስለዚህ ቆጠራ ነው እንጂ ብሩ የሚሆንባችሁ ኑሮን አትኖሩትም። የልክስስ ለእናንተ የሚጠቅማችሁ ለኛ የሚጠቅመን በጊዜ ሀገራችን ገብተን የሚሆነን ሰው ፈልገን አግብተን ወልደን የራሳችንን ህይወት ብንመራ ነው የሚሻለው። ምክንያቱም 10 አመት ሙሉ ሰርተን ተስፋ የሌለን ከ10 አመት በኋላ ሰርተን ተስፋ ይኖረናል ብለን ማሰብ ይሄ ስህተት ነው። በቃ ቢያንስ አንድ እድላችን ተጠቅመን አግብተን ወልደን ኑሮን እንኳን አይተን ብንመጣ በጣም አሪፍ ነው። ግን በብዛት ኢትዮጵያኖች የምንወጣ ሳንወልድ ኑሮን ሳናየው ትዳርን ሳናየው ነው። ፊሊፒኖች ወልደው በጣም በቃ የ10 ምናምን አመት ሆና ወልደው 2 ወልደው 3 ወልደው ነው የሚገቡ። በእውነት እኔ ከፊሊፒኖች ጋር ወደ 6 አመት ሰርቻለሁ አብሬያቸው። ስለዚህ እነሱ ኑሮን ሳያውቁ አይወጡም፣ ሳይወልዱ በጭራሽ አይወጡም። ስለዚህ እኛም ኢትዮጵያኖች ዝም ብለን ምዝዝ ብለን ከትምህርት ቤት ሳንጨርስ ወይ ትምህርት ቤት አቋርጠን ወይም ከቤተሰብ ጋር ተጣልተን ምናምን ነው አረብ ሀገር የምንመጣው። ገባችሁ? ያ ደግሞ 10 አመት ሙሉ ቆይተን ተስፋ የለውም። 70,000 ይከፈላል፣ 50,000 ይከፈላል፣ 40,000 ይከፈላል፣ 30 ይከፈላል። ወሬ ብቻ እንጂ ብሩ ተግባር ላይ እንኳን አይውልም። ኑሯችንን ህይወታችንን እንኳን ቢይዝልን ጥሩ ነው፣ ግን ይሄ ስህተት ነው። በቃ በጊዜ ገብተን መውለድ አለብን፣ ሴቶች ነን። በጊዜ ገብተን ማግባት አለብን፣ ሴቶች ነን። እንዴ እኛ ስንሄድ ወደ አረብ ሀገር ስንመረጥ የነበርኖች ስንመለስ ግን ተመራጭ ነው የምንሆነው። ገባችሁ? ምክንያቱም ወዛችን ያልቃል፣ ፀጉራችን ይረግፋል፣ ሙቀቱ ማንነታችን ሁሉ ይቀየራል፣ እናረጃለን። ገባችሁ? አረብ ሀገር። ስለዚህ በጊዜ ሰርተን በጊዜ ሂደን መውለድ አለብን። ምንዛሬ እየጨመረ ነው። 50,000 እየገባ ነው፣ 30,000 እየገባ ነው፣ 40,000 እየገባ ነው፣ 70,000 እየገባ ነው። እንዴት ጥለን እንሂድ የምትሉ ልጆች አላችሁ በብዛት። እኔ ስለሚያጋጥመኝ ነው፣ ስለምሰማችሁም ነው። ይሄ ስህተት ነው። እኔ ራሱ እከራከራለሁ። አሁን አብረውኝ የሚሰሩት ላይ ምን ያደርጋል ገንዘብ ልጅ ህይወት ነው እንጂ አሪፍ እላለሁኝ። ምክንያቱም እኔ ግማሽ እድሜ ነው በሉት ስራ አረብ ሀገር የኖርኩት፣ ግን ምንም ተስፋ የለም። እንደውም እኔ ደስተኛ ያደረገኝ ሂጄ ልጄን መውለዴ ነው። እኔ ልጄን ሳገኝ ነው ደስተኛ የሆንኩት። ስለዚህ እናንተም ሁላችንም ገብተን ልጅ መውለድ አለብን፣ ማግባት አለብን፣ በጊዜያችን ህይወትን ማየት አለብን። ውበታችን ሳይረግፍ ፀጉራችን ሳይረግፍ ሳናረጅ ማዲያት ሳናወጣ በቆየን ቁጥር እናረጃለን። በቆየን ቁጥር ማዲያት እናወጣለን። በቆየን ቁጥር ፀጉራችን ራሱ ሽበት ይሳሳል። ስለዚህ በጊዜያችን በውበታችን አገራችን እንግባ ውዶች። ብዙ ውዶች የአረብ ሀገር ያላችሁ ማዳም ቤት ያላችሁ ምንም የማይመስላችሁ አላችሁ። በተለይ ማዳም ከተመቸቻችሁ ጭራሽ ሀገራችሁን ጭራሽ ማታስታውሱ አላችሁ። ይሄ ስህተት ነው። በቃ ማዳም ስትመቻችሁም ባትመቻችሁም አገራችሁ ገብታችሁ ህይወታችሁን ለመኖር ሞክሩ። 10 አመት ተሰርቶ ከ10 አመት በኋላ ምን አይነት ህይወት እንዲመጣ እንደሆነ እኔ በጣም ይገርመኛል። አንዳንዶቻችሁ መግባት አትፈልጉም። ስለዚህ በጊዜ ገብተን ኑሯችን ኑር ባይ ነኝ እኔ።